የአሜሪካው የስለላ ድርጅት ሲአይኤ ዋና ኃላፊ ጆን ራትክሊፍ ሞስኮ በድብቅ ገብተዋል። የገቡበት ትልቅ አጀንዳ አነጋጋሪ ሆነዋል። እንግዲህ በከፍተኛ ባለስልጣናት ደረጃ ሞስኮና ዋሽንግተን ሲገናኙ ይህ በርካታ ጊዜ ቢሆንም አሁናዊው አካሄድ ግን ትንሽ ጥያቄ ያጨረ ጉዳይ ሆኗል። እንግዲህ እንደ ፖለቲካ ተንታኞች ከሆነ የራትክሊፍ ወደ ሞስኮ መግባት አንድም በሩሲያና ዩክሬን ጦርነት ያለውን ጉዳይ ለመፍታት፣ ሁለትም ሩሲያ ለኢራን የምታደርገውን ድጋፍ አስመልክቶ በሆርሙዝ በተፈጠረው ውጥረት ዶናልድ ትራምፕ እንግዲህ የሲአይኤውን ኃላፊ ራትክሊፍ እንደላኩት አክሲዮስ እና ሲቢኤስ ኒውስ በርካታ ትንታኔዎችን ይዘው ወጥተዋል። ዋናነት ታርጌት የተደረገው የስብሰባ የዛሬ ዓመት በነሐሴ 19 2025 አንኮሬጅ አላስካ ላይ የተደረገው የትራምፕና የፑቲን ውይይት በዓለም ፖለቲካ ላይ የራሱን አሻራ ያሳርፋል። ግዙፉን ከሁለተኛው ዓለም ጦርነት ወዲህ ከባድ የሆነውን የሩሲያና ዩክሬንን ጦርነት ይፈታል ቢባልም እስካሁን ድረስ ምንም ነገር ሊያደርግ አልቻለም፣ ተስኖታል። በዛ ሰዓት እንግዲህ በርካታ ፖለቲከኞች የፖለቲካውን አሰላለፍ ወደ አዲስ ምዕራፍ ይቀይሩታል የሚል አንድምታ ሰጥተውት ነበር። ምክንያቱም ሁለቱ ጎምቱ መሪዎች የዓለምን ቅርጽ እንደፈለጉ ማስተካከል የመቻል ብቃት አላቸው። ሌላ ሀያላን ናቸው። በየብስ ያለውንም በስፔስ ያለውንም የፖለቲካ ኃይል በብዛት የተቆጣጠሩት ስለሆኑ ኢንክሉዲንግ ቻይና ማለት ነው። እና የትራምፕና የፑቲን ውይይት ለውጥ ያመጣል ተብሎ ነበር፣ ግን በእስረኞች ልውውጥ ብቻ ተጠናቋል። ከዚህ ከአንኮሬ ስብሰባ በኋላ በርካታ የፖለቲካ ለውጦች ታይቷል። ዶናልድ ትራምፕ ማዱሮን አንቀው አመጥተውታል። ዶናልድ ትራምፕ ወደ ፓናማ፣ ወደ ኩባ አይናቸውን አዝዋል። ዶናልድ ትራምፕ ኢራንን ደብድበዋል። ዶናልድ ትራምፕ ሆርሙዝን በእጃችን አስገብተናል ብለዋል። ዶናልድ ትራምፕ ከዘለንስኪ ጋር ምንም አይነት ግንኙነት የለንም ብለው እንደገና ተመልሰው ዩክሬን የፓትሪዮት ሚሳይል ታምርት ብለው ከእንደገና ተመልሰው ደግሞ ማምረት የለባትም ብለዋል። አሁን የራትክሊፍ በአመቱ የተካሄደው ይህ ሚስጥራዊ ስብሰባ በነገርኳችሁ ጉዳዮች ላይ ትኩረት ያደርጋል። የሩሲያና ዩክሬን ጦርነት ጉዳይን ይመለከታል። የኢራንና የአሜሪካን ውጥረትም በተመለከተ ሀሳቦች ይገኛሉ ተብሎ ቢጠበቅም ከዋሽንግተንና ከክሬምሊን የሚወጡ መረጃዎች ግን እየተስተባበሉ ነው። ምክንያቱም ምንም ነገር የለም እየተባለ ነው። ይህ ድብቅ ስብሰባ አንዳች ግዙፍ ፖለቲካዊ አንድምታ እንዳለው ደግሞ መጠርጠር የግድ ይሆናል። ቢቢሲም አክሲዮስም ይዘውት መረጃ እንደሚያሳየው ከሆነ ስብሰባው ተካሂዷል። አሜሪካ ወታደራዊ አውሮፕላን እጅግ በጣም ግዙፍ በሆነው በሩሲያ አየር ማረፊያ ላይ አርፎ ወዲያውኑ ነው የተነሳው። እንግዲህ ወታደራዊ አውሮፕላኖች ወደ አንድ ሀገር ሄዱ ማለት ግዙፍ የሆነ የፖለቲካ ውይይት እንደሚደረግ ግልጽ ማድረግ ይቻላል። አሁን ሲአይኤ ከዚህ በፊት የሲአይኤ ዳይሬክተር የነበሩት አንዲ በርናንስ ለፑቲን ማስጠንቀቂያ ሰጥቷቸው ነበር በ2021 ምክንያቱም አሜሪካ ወይም ደግሞ ሲአይኤ እጁ ላይ የስለላ ደህንነቶችን የሰጡትን መረጃ ይዞ በ2021 ሞስኮ በ2022 ዩክሬንን ከመውረሯ በፊት ሲአይኤ ከባድ መረጃ ደርሶት ነበር። በብርሃን ፍጥነት በርንስ በሰዓቱ የነበሩት የሲአይኤ ኃላፊ ሄደው ዩክሬንን ምንም አይነት ወይም ደግሞ በዩክሬን ላይ ምንም አይነት ዘመቻ እንዳያደርጉ ለፕሬዚዳንት ፑቲን ነግረዋቸው ነበር። ፑቲን ግን አልሰሙም። በአመቱ በ2022 ጦርነቱን የጀመሩት በምስራቅ ዩክሬን ግስጋሴያቸውን አደረጉ። አሁን አብዛኞቹን የዩክሬን አራቱን ግዛቶች በቁጥጥር ስር አድርገናል እያሉ የኤንሽንት ወይም ደግሞ የጥንት ርስቶቻችን ናቸው በማለት ጦርነቱን እያስቀጠሉት ይገኛሉ። ሩሲያና ዩክሬን ዛሬም ጦርነቱን አስቀጥለውታል። በርካታ የድሮንና የሚሳይል ልውውጦች እየተደረጉ ይገኛሉ። ምናልባት የሲአይኤ ዳይሬክተር ያሆኑ በዶናልድ ትራምፕ አስተዳደር የሚገኙት ራትክሊፍ ይህንን ውጥረት ያረግቡት ይሆን የሚል የፖለቲካ ጥያቄም ተነስቷል። ምክንያቱም ከዚህ በፊት የትራምፕ አማች ጃሬድ ኩሽነር እና የሪል ስቴት ጓደኛቸው ስቲቭ ዊትኮፍ በተደጋጋሚ ሞስኮ በመመላለስ ውጥረቱን ለማርገብ ያደረጉት ጥረት አልተሳካም። እናስ አሁን የራትክሊፍ ጉብኝት እውን በሞስኮና በዋሽንግተን መካከል፣ በኪየቭና በሞስኮ መካከል እንዲሁም ደግሞ በኢራን የተፈጠረውን ውዝግብ ያበርዱት ይሆን የሚለው አሁንም ወደፊት የሚታይ ጉዳይ ነው የሚሆነው። እንደዚህ አይነት ጥልቅ መረጃዎችን ታገኛላችሁ። ቶባ ሚዲያ እንድትከታተሉ የአክብሮት ግብዣ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት። ሰላም።